ካፍንጫዋ ድረስ በልብስ ትከናነበና ቡና አፍልታ ምናምን ዛሩ ሲያጓራ ይውላል። ራሱ ላይ እላዩ ላይ ጨሌ መንፈስ ያለበት ነው። እላዩ ላይ የሰንጋላ መንፈስ ያለበት ነው። እላዩ ላይ ጠቋር መንፈስ ያለበት ነው። ያንዳንዱ ሰው እርጉምነት ግን መስመር ያልፋል። አዲስ አበባ ውስጥ ምን ያህል ህፃናቶች ናቸው የሚጠፉት? በምን ምክንያት? ይህንን የመረመረ ሰው አለ? የሚረዳት ረዳት አላት። ያረዳት ንስሐ አባቷ ነኝ ባይ ነው ደብተራ። ፈገግታችሁ ያበሳጫቸዋል። ፈገግታችሁ፣ ደስታችሁ፣ ስኬታችሁ ያማቸዋል። ግብራቸውን እየገበሩ ዶሮ እያረዱ፣ ጥቁር ዶሮ እያረዱ፣ ዳልቻ በግ እያረዱ በል ሲልና ግብሩ ከፍ ሲል ህፃን ልጅ እየሰዉ። ይሄ የዚህ ቤተሰብ ታሪክ ብቻ አይደለም። እርግጠኛ ነኝ ይሄ የብዙ ቤተሰቦችን በር ያንኳኳ ታሪክ ነው። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ ንብረት አሳዳጁን መንፈስና እድል አነፍናፊዋን ወይዘሮ በተመለከተ ማድረሳችሁ ታሪክ አለኝ። እንግዲህ ስለ እድል ብዙ አውርተናል። ስለ እድል መወሰድ ብዙ ተነጋግረናል። ይህም ከዛ ጋር የተገናኘ ነው። 11 ልጆቻቸውን መንፈስ የጨርሰባቸው ሴት የታሪካችን አስኳል ናቸው እና እሳቸው ቤተሰብ ላይ በዚች እድል አነፍናፊ ወይዘሮ እንዲሆነ እሷ ላይ በሰፈረው ንብረት አሳዳጅ መንፈስ የደረሰውን ታሪክ ነው የምነግራችሁ። ይሄ የዚህ ቤተሰብ ታሪክ ብቻ አይደለም። እርግጠኛ ነኝ ይሄ የብዙ ቤተሰቦችን በር ያንኳኳ ታሪክ ነው። ደጋግሜ መርሃ ግብር ስሰራ የምለው ነገር አለ። ያልተነገረ እንጂ ያልተደረገ ነገር የለም የሚል ማለት ነው እና እያንዳንዱ ሰው በውስጡ እንደ እሳት እያቃጠለው ይዞት እንጂ ብዙ ብሶት አለበት። ብዙ ብሶት ሊያውም ደግሞ የቅርብ ዘመድ በመሰሉ ጠላቶች የሚሆን ማለት ነው። አብረውነን ብላችሁ አስባችሁ ሳትጨርሱ አብረዋችሁ እንዳልሆኑ የምታረጋግጡባቸው እና እኚህ ሴት እንግዲህ 11 ልጆቻቸውን እንደነገርኳቸው መንፈስ የጨረሰባቸው ከእናታቸው የወረሱት የጨሌ መንፈስ ነበር። ጨሌ ከዘር ማንዘር የሚመጣ እና እናትየው ወይም ደግሞ ሴትዮዋ እናት ሲሞቱ ከቤተሰቡ እንግዲህ መንፈሱ እኚህ ሴት ላይ ነው ያረፈው እና በጣም በሚገርም ሁኔታ ሴትዮዋ ይሄንን ነገር ስለማይቀበሉት አለመቀበል ብቻ አይደለም፣ ቆርጠው ስላልቆረጡና ጨክነው ከዛ ውስጥ በሙሉ ልብ መውጣት ስላልቻሉ ፍርሃት ውስጣቸው ስለነበረ ሙሉ በሙሉ ብቶ ችግር ያደርስብኛል ብለው ስላሰቡ ላይቀርላቸው ማለት ነውና ሲሰቃዩ ነው የኖሩት። የሆነ ነገር ሲጠየቁ አይ በቃ እኔ ወደ እግዚአብሔር መንገድ እመለሳለሁ ብለው ያስቡ እንጂ በተግባር ስለማያውሉት ስለሚወላውሉ 11 ልጆቻቸውን መንፈስ ጨርሶባቸዋል። 11 ልጆቻቸውን የሚገርመው እንደው ተንከራተው ጸበልም ሄደው ወይ ደግሞ መንፈስ የሚያስወጣ አባቶች ጋር ሄደው መንፈሱ ተይዞ ሲናገር ይሄንን ነው የሚለው፣ ልጆቿን የጨርስኩባት እኔ ነኝ። ምክንያቱም ለእኔ ታማኝ ሆና ወይም ደግሞ ከእናቷ የመጣው መሆኔን እንኳን እያወቀች እኔ ልታከብረኝ ባለመቻሏ ለኔ ልትገዛ ባለመቻላ ወላዋይ ስለሆነች ከኔም ከዛም ነው የሚለው። እንግዲህ ኢየሱስ ክርስቶስን መንገድ ነው መሆን ስላልቻለች እቀጣታለሁ ነው የሚለው። ስለዚህ 11ዱንም ልጆቿን በሞት የቀጣሁት በተለያየ አንዱን በውጋት አንዱን በመኪና አንዱን ውሃ በመስመጥ የቀጣኋቸው እኔ ነኝ።
ሲል ነው መንፈሱ የተናገረው። እና መጨረሻ ላይ ግን እንደምንም ተስለውም ምንም ብለውም አንድ ልጃቸው የመጨረሻ ልጃቸው ተርፎላቸዋል። ያውም እሱም 11 ልጆቻቸውን ካጡ በኋላ ከ5 ዓመት በኋላ በስለት የወለዱት ልጃቸው ነው። ስለዚህ ቤት ውስጥ ያሉት 11 ልጆቻቸውን ገብረው ለመንፈሱ ነው እንግዲህ ሞት ይባል እንጂ ለመንፈስ ነው የገበሩት። በዛር አምላኪነት በጨሌ አምላኪነት የመጣ ለዚህም ነው እንግዲህ ብዙ ጊዜ መምህራኖቻችን ሲያስተምሩ ጨሌ ማምለክ ከባዕድ አምልኮ ጋር የተያያዘ ነገር ምን አይነት መስዋዕትነት እንደሚያስከፍል ተደጋግመው ተነግሯል በመምህራኖች። የሚሰማ ጆሮ ካለ ልብ የሚል ልቦና ካለ ማለት ነው። ይሄ ነገር ከመቆም ይልቅ ግን ትምህርትም እየተሰጠ ሰው አሁንም አልነቃም። አሁንም እዛ ውስጥ ነው እየዳከረ ያለው። አሁንም መስዋዕትነት እየከፈለ አለ። መስዋዕትነቱ ግን ከሱም አልፎ ለቤተሰብ እየተረፈ ነው፣ ለልጅ ልጆች እየተረፈ ነው እና ከዛ ጋር የተያዘ ታሪክ ነው እየነገርኳችሁ ያለው እና እንግዲህ ልጆቻቸውን ከተነጠቁ በኋላ 11 ልጆቻቸውን በሞት ካጡ በኋላ በነገራችን ላይ ሰውየውም ወይም ደግሞ ባለቤታቸው ከዚህ ጋር በተያያዘ ነው ህይወታቸውን ያጡት። እንግዲህ ተበቃይ መንፈስ ነው። ከልጆቻቸው ውጪ ባለቤትየውም አልገዛም ስላሉ የእምነት ሰው ስለሆኑ ብቀላ በሉት እንግዲህ መንፈስ የሚመለክበት ቤት ውስጥ የፈለገ እንትን ብትሉ አንዳንድ ጊዜ ጦቱ ለእናንተም ይዘርፋል እና እንደው ምክንያቱ በሽታ ይሆን እንጂ በቀል እንደሆነ በኋላ ተረጋግጧል። ያው ከቤተሰቦቻቸውም እንደሰማሁት ማለት ነው እና ስለዚህ ሴት 11 ልጆቻቸውን ባለቤታቸውን ማተው ምን አይነት የጉስቁልና መንፈስ ውስጥ እንዳሉ መተንበይ መገመት አይከብድም እና በዚህ መሃል እንግዲህ አጽናኝ በመምሰል ነው የባለቤታቸው እህት ልጅ መቅረብ የጀመረችው እኚህን ሴት። ይህች ሴት ገጠር በነበረችበት ሰዓት ዘመድ አዝማድ ቺን መርዘኛ ሴት እንትፍ ብሎ የተዋት፣ ምክንያቱም በቃ በደንብ ስላወቃት ማለት ነው። እድል እንደምታነፈነፍ፣ የብዙዎችን ቤት እንደበተነች፣ የብዙዎችን ንብረት እንደበላች በቅርብ ርቀት ያወቁ ሰዎች ከዘመድ ማንነቷ ገንጥለው ቆርጠው ያወጧት ሴት ነች። ስላወቋት ማለት ነው። ስላወቋት እነዚህ ሰዎች ታመው ጸበል ሲሄዱ ወይም ደግሞ ጸጋ የተሰጣቸው ጸጋ ስጦታ ያላቸው አባቶች ጋር ሲሄዱ መንፈሱ የሚናገረው ስለሷ ነው። በጣም በሚገርም ሁኔታ ምን እያደረገች እንደሆነ፣ የነማን ዕድል እየወሰደች እንደሆነ፣ የነማን ዕድል እያነፈነፈች እንደሆነ። ስለዚህ ይሄ በደንብ ብዙዎች ጋር ስለገባና ስለተረጋገጠ እቺ ሴት ሁሉም ሰው ዓይንሽ ላፈር ብሏታል። ስለዚህ የኖረችበት አገር ውስጥ መኖር እንደማትችል ስላወቀች ወደ ከተማ ትመጣለች። መጀመሪያ እንግዲህ ዘመድ ጋር ነው የተጠጋቸው ማጋ ነው እኚህ 11 ልጆቻቸውን ያጡት እናትና ባለቤታቸው በሕይወት እያሉ ማለት ነው። እነሱ ጋር ኖረች ምናምን፣ ቤተሰቡን አጠናች። ያው እንግዲህ የሰውየው የእህት ልጅ ስለሆነች ማለት ነው። ከዛ በኋላ ግን ከሞት ከተረፈው ልጅ ጋር ሊስማሙ አልቻሉ። ምክንያቱም የእሷ መንፈስ ሌላ ነው፣ የእሱ መንፈስ ሌላ ነው። ስለዚህ አባት ደግሞ በልጃቸው መደራደር ስለማይፈልጉ ያኔ በሕይወት ስለነበሩ አይ በቃ እንደዚህ የማትስማሙ ከሆነ ውጭ ሆነሽ ምረዳሽን ረዳሻልና ውጭ ይሏታል። በዛ ማለት የቀን ስራም ስትል ምንም ስትል ከአንዱ ጋር ተዋወቀች። ከምስኪን ከሆነ ሰው ጋር ከእሱ ጋር ተጋባች፣ ቤተሰብ መሰረተች፣ የራሷን ሕይወት ቀጠለች። እንደዛም ሆኖ ግን ሁሌም መንፈሷ ክፉ መንፈስ ስለሆነ ከባሏም ጋር መስማማት አልቻለችም። ግን ባሏ እየተቃጠለም ቢሆን ልጆች ስለወለደ ልጆቹን በጣም ስለሚወድና ስለሚያፈቅር ስለ ልጆቹ ፍቅር ሲል እየተቃጠለ አብሯት መኖርን መረጠ እንጂ ትቷት መሄድ ይችላል። ልጆቹን በጣም ያፈቅራቸዋል። ስለዚህ ከአቅም በላይ ሆኖበት ጫፍ ሲደርሱ እንኳን ልጆቹ ምንድን ነው የሚሉት? አይ በቃ እናንተ ተለያይታችሁ እንትን የምትሉ ከሆነ እኛ ጎዳና እንወጣለን፣ ፍጹም እንደዚህ በዚህ ስለሚያስፈራሩት ልጆቼን ከምበትን ልጆቼ ጎዳና ከሚወጡ በቃ የእሳትነት ችየው የተቃጠልኩም ቢሆን እኖራለሁ ብሎ የያዛት ሴት ነች። ያንዳንዱ ሰው እርጉምነት ግን መስመር ያልፋል። ያንዳንዱ ሰው ክፋት በቃላት ልትገልጹት ከምትችሉት በላይ ነው እና ቤተሰቧን እንደዛ ማመሷ ሳያንሳት ምን ታደርጋለች? ወደ እዚህ ቤተሰብ ውስጥ ትገባና እንግዲህ ገጠር የለመደችው ነገር አለ። እኚህ ሴት ብቻቸውን እንደሆኑ ባለም እንደሞተ ከልጃቸው ጋር ብቻ እንደሚኖሩ ታውቃለች።
ስለዚህ የመጀመሪያ ታርጌቷ ምንድነው? የልጁን እድል አስጠንታለች። በጣም በሚገርም ሁኔታ የሴትዮዋን እድል አስጠንታለች። ስለዚህ የሰውየው ከሞቱም በኋላ ያለውን ንብረት ባዛኝነት ስም፣ ሴትዮዋን በመርዳት ስም፣ ሴትዮዋን በመንከባከብ ስም ጠጋጠጋ ብላ ከልጅ የበለጠ አሳቢ ይመስላ እዛ ውስጥ መግባት ነው የፈለገችው። ልጅ ገብቶታል። በፊትም መንፈሱ ነግሮት ስለነበረ አባቱን በሕይወት በነበሩበት ሰዓት፣ እናት ግን በየዋህነት አልገባቸውም። ለእሳቸው አስባ ለእሳቸው ተቆርቁራ እሳቸውን በእርጅና ዘመናቸው መጦር ፈልጋ ማገዝ ፈልጋ ምናምን እንደዛ ነው ያሰቡት። ስለዚህ እንደ ልጃቸው አስጠጓት። ይሄ መልካም አጋጣሚ ፈጠረላት። ስለዚህ የመጀመሪያ ነገሯ ምንድነው? እናትና ልጅን ማለያየት ነው። እሱ በማይኖርበት ሰዓት ላይ ጠብቃ ትመጣለች። አስመሳይነቷን ምናምን ተገና አድርጋ ብዙ ነገር ወስፋ ትሄዳለች። አእምሯቸውን ታጥበና ስትሄድ በትንሽ በትልቁ ከልጅ ጋር መጋጨት ይጀምራሉ። ልጅ ሰላሙን እያጣ ይመጣል። በዛ ላይ ደግሞ አስቡት፣ የጨሌ መንፈስ አለ፣ የዛር መንፈስ አለ፣ ከቤተሰብ የተወረሰ 11 ወንድምና እህቶቹን የጨረሰ መንፈስ አለ። አሁን መንፈስ ቤት ውስጥ ስላለ ምን ያህል እንደሚያባላ መገመት አይከብዳችሁም። በዛ አይነት ሁኔታ ውስጥ እያለች አሁን እች ልጅ ታርጌት ያደረገችው ምንድን ነው? ልጁን ለማስጠላት፣ በተለይ አካባቢው ላይ ነዋሪው አካባቢ ላይ የእሱን ኢሜጅ ለማበላሸት በጣም የሚገርም ሲስተም ትጠቀማለች። ያ ምንድን ነው? ከጎረቤቶች ጋር በቃ በአስመሳይ ፈገግታዋን እያየ በጣም ጥሩ ሰው መስሎ መቅረብ፣ ከጎረቤቶች ጋር መቀራረብ፣ እዛ ሄዶ ወደ እነሱ ጋር በምትሄድበት ሰዓት ላይ ስጦታ ይዛ መሄድ፣ እንደው በመንገድ እሳቸውን ልጠይቅ ስመጣ እናንተንም እንዴት ነው ጎረቤት እንዴት ነው ልንመጥቼ ነው ኪሎ ቡናም ወይ ፍራፍሬ ምናምን እንዲህ። ስለዚህ ጎረቤት ውስጧን ሳያውቅ ምንድን ነው እየገመተ የመጣው እንዴት አይነት ጥሩ ሴት ነች፣ ከልጅ ይልቅ እንደውም እሷ ነች ለእሳቸው በጣም ትሪት የምታደርጋቸው። እሷም የፈለገችው ያንን ነበረ፣ ታርጌት ስላላት ማለት ነው። እሷ እድል ስትወስድ እና እድል ስታነፈንፍ የሚረዳት ረዳት አላት። ያረዳት ንስሐ አባቷ ነኝ ባይ ነው ደብተራ። ከእሱ ጋር የተመሳጠሩ ነገር ሁሉ የሚያደርጉት። ይህን ሁሉ ነገር የታወቀው መቼ ነው? እንደነገርኳችሁ እላው ያለው መንፈስ እነዚህ እሷ ያስደገመችባቸው ብዙ ሰዎች ላይ ያንን አድርጋለች። የብዙ ሰዎችን እድል ወስዳለች። እነዛ ሰዎች በዘመድ አዝማድ እርዳታ ጸበል ቦታ ላይ ሄደው መንፈሱ ሲጋለጥ የተናገረው ነገር ነው እና ከጎረቤቶች ጋር በዚህ አይነት ሁኔታ እየተቀራረበች የእናትና ልጅን ፍቅር ማሻከር ጀመረች እና ባህሪዋ ምንድነው እንግዲህ በጣም አስመሳይ፣ አዛኝ መሳይ፣ ተቆርቋሪ መሳይ፣ ከጎረቤት ጋር የዋህ መሳይ አቀራረብ፣ ልዝብና አስመሳይ ፈገግታ። በጣም እንደዚህ አይነት ሰዎች በነገራችን ላይ በጣም አደገኞች ናቸው። በጣም አደገኞች። እናንተ ተበድላችሁ እንኳን ተበድለናል ስትሉ እንደዚህ ያላችኋቸው ሰዎች የቅርብም ቢሆኑ እናንተን አይሰሟችሁ። ምክንያቱም እንደዚህ አይነት ሰዎች በጣም አደገኞች ስለሆኑ እንዴት ሆነው እነዛ ሰዎችን ማሳመን እንዳለባቸውና ከነዛ ሰዎች ጋር እንዴት መቀራረብ እንዳለባቸው ያውቃል። ብዙ ሰው የተጎዳ በተለይ የዋህ ሰው የተጎዳ የመጣው በዛ ነው። የዋህ ሰው የሚረዳው አጥቶ ብዙ ሰው ቅስሙ የተሰበረው ብዙ ሰው ስነ ልቦናው የተገዳው በእንደዚህ አይነት ሰዎች ነው። በጣም ክፉዎች ከመሆናቸው የተነሳ የሰይጣንን ተንኮል በደንብ የተካኑበት ከመሆናቸው የተነሳ እናንተ በእነሱ ተበደልን በደል ደረሰብን እንኳን ብትሉ የሚያውቋቸው ሰዎች እናንተን አያምኗቸው፣ እነዛን ሰዎች ነው የሚያምኗቸው። ይሄ የተካኑበት ችሎታቸው ነው። ይሄ ከሉሲፈር አባታቸው የወረሱት የተካኑበት ችሎታቸው ነው። እችም ሴት ከነዛ የሉሲፈር ልጆች መካከል አንደኛዋ ነች። የሚገርማችሁ እሷም እንዲሁ ከቤተሰብ የወረሰችው ይሄ የጨሌ መንፈስ የዛር መንፈስ ስላለ ከ8 ልጆቿ ውስጥ በጣም በሚገርም ሁኔታ 3ቱ ልጆቿን በሽተኛ አድርጎባታል። እንዴም ሆና ንስሐ ገብታ ወደ እግዚአብሔር መመለስ አትፈልግም። አሁንም የሰውን እድል እያነፈነፈች የሰውን እድል መውሰድ፣ እነዛም ሆኖ ለጊዜው ይመስላታል እንጂ ምንም ነገር እጇ ላይ አይበረክትም። እንደው ሰይጣንን የተከተለ ሰው እንዴት ነው እጁ ላይ ነገሮች የሚበረ እንዴት ነው ሰላም ሊያገኘው የሚችለው? ትዳሯ ሰላም የለው፣ ልጆቿ ጤነኞች አይደሉም፣ ሊያውም ከአንድም 3 ልጆች። እንደዛም ሆኗ ግን ንስሐ ገብታ ወደ እግዚአብሔር መመለስና ሰላማዊ ህይወት መኖር ነው አይደል የምትፈልገው። አሁንም በዙሪያ ያሉ እንግዲህ ገጠር
ውስጥ ያሉትን ሰዎች ሁሉ አዳርሳ መታ ስላወቁባት ዓይንሽ ላፈር ስላሏት እና ስላባረሯት እንደውም አንዳንዶቹ እንገልሻለን ያሏት ስላወቁባት ጸበል ቦታ ላይ ሄደው ስለሷ ስለሚነገር መንፈሱ ስለሚያጋልጣት ከሀገር አስወጥተዋታል። ከሀገር ሲያስወጧት ግን ከተማ መጣችና ተለጥፋ መልካም ሰዎች ጋር አጋጣሚውን ተጠቅማ በሚከፈተው ቀዳዳ ለመግባት ጥረት ማድረግ ጀመረች። እንደነገርኳቸው ንስሐ አባት ተብዬ ደብተራው ብዙ ነገር ድግምቱን የሚሰራላት መተቱን የሚልክላት ይህ ሰው ነው ብዙዎች ጋር ማለት ነው። እና ሌላው በጣም የሚገርመው ምንድነው ሴት እንግዲህ በጣም በሚገርም ሁኔታ ሲነሳባት እንግዲህ በእነሱ ቋንቋ ሲነሳባት የምትናገረው ነገር አለ። ቤቷ ውስጥ ትቀመጣለች፣ ቡና ታስፈላለች። ከዛ በኋላ ሽቶ ግዙልኝ፣ ልብስ ግዙልኝ፣ ብር ሰብስቡልኝ፣ ምክንያቱም እንደዚህ መንፈስ ያዟል፣ መንፈሴን የምትቃወሙ ከሆነ ትሞታላችሁ፣ ጨርሳችኋለሁ። የዋ የሆኑ ዘመዶቿ የቅርብ ሰዎቿ እውነት ስለሚመስላቸው ያለችውን ሁሉ የሚያደርገዋሉ። ነገር ግን በጣም በሚገርም ሁኔታ ደግሞ አንደኛ ታላቅ ወንድሟ በእንግድነትም እሱም እዚሁ መዲና ከተማችን ውስጥ ነው የሚኖረው። በእንግድነትም እሱ ጋር ስትሄድ ይሄን ነገር ስትል አርፈሽ ቁጭ በይ፣ ይሄ የማጭበርበያ መንገድ ነው። ግን ያንን አልፋ ስትሄድ ዱላ ሁሉ አንስቶ ከቤት እንዳስወጣት ሰምቻለሁ። በዚህ አይነት ደረጃ ይሄ ከጨሌ አምልኮት ጋር ከሰይጣን አምልኮት ጋር ድብልቅልቅ ያለ ምንድነው ጭምልቅልቅ ያለ ህይወት ያላቸው ሰዎች አሉ። ከራሳቸው አልፈው ግን የሌላውን የሚበጠብጡ ማለት ነው። እና እንደዚህ አይነት ባህሪ ያላት ሴት ነች። ሲነሳባት ምንድነው የሚያደርጋት? እንደነገርኳቸው ያን ሰበስባለች፣ እስከ አፍንጫዋ ድረስ በልብስ ትከናነበና ቡና አፍልታ ምናምን ዛሩ ሲያጓራ ይውላል። እንዲህ አይነት ሰው ነው እንግዲህ የሰው ድል እያስጠና በያዘው የጥቅም አጋሩ የሴጣን ልጅ መንፈሳዊ ነኝ ባይ ደብተራ ቃልቻ ጠንቋይ ባለው ቃቢ የሰውን ህይወት እየበጠበጠ ያለው እና እናትና ልጅ በዚህ አይነት ሁኔታ በጣም ቁርሾ ውስጥ ይገባሉ። መጨረሻ ላይ ልጁ ከአቅም በላይ ሲሆነበት አይ በቃ እናቴ ነሽ አልተውሽም፣ ስለዚህ እኔ ራሴን ችዬ እኖራለሁ አለ። ወጣ። የራሱን ስራ እየሰራ ቤት ተከራይቶ መኖር ጀመረ። ነገር ግን እናቱ ስለሆነች የደረሰባትን ስለሚያውቅ ሶስተኛ ሰው ገብቶ አእምሯን በርዞት ቢያራርቃቸውም በእናቱ ላይ መጨከን ስለማይችል በርቀት ሆኖ የሚያስፈልጋትን ነገር ማሟላት ጀመረ። የሚገርማችሁ በጣም የሚያናድደው ሴትዮዋ በተቸገረች ቁጥር እነዛ ወይም ደግሞ ያቺ አጠገባ ሆና አለሁልሽ እንደዚህ ነኝ ምናምን የምትላት ሴት አንድ ብር አትሰጣትም። ስትታመም ለሕክምና አንድ ብር የምታወጣ ሴት አይደለችም። እንደዛም ሆኖ እየጠላቸውም አራርቃቸውም እንግዲህ ያው መንፈሱም ስላለ መንፈሱም የራሱን ሚና ይጫወታል። እንደውም ዋናው ግንባር ቀደሙ ተዋናይ እሱ ነው ብዬ ነው እኔ የማምነው። እንደዛም ሆኖ ግን ልጁ በእናቱ ላይ መቁረጥ አልቻለም። ሲቸግራት ሲያማት ሮጦ የሚደርስላት እሱ ነው። ያሳክሟት ምንም ብሎ እንደገና ደግሞ ደህና ስትሆንለት ተመልሶ ይሄዳል። እና ሴት ያንን ቀዳዳ ተጠቅማ ብዙ ነገር ማከናወን ጀመረች። እና ይህንን ስታደርግ ግን በጣም ያውላቸው እንዲህ አይነት ሰዎች እድላቸውን የሚወስዱ ሰዎች በተለይ ደግሞ የቅርብ የሚባሉ በቅርበት ሰው ስም ገብተው እድላቸውን የሚወስዱ ትዳራቸውን የሚበትኑ እናትና ልጅን የሚያጋጩ ባልና ሚስትን የሚያለያዩ ጎጆ የሚያፈርሱ ሰዎች ምን አይነት ባህሪ ያላቸው መሰላቸው? ፈገግታችሁ ያበሳጫቸዋል። ፈገግታችሁ፣ ደስታችሁ፣ ስኬታችሁ ያማቸዋል። የመጨረሻ ነው የሚነዝራቸው። የመጨረሻ እናንተ በጉልበታችሁ በጥረታችሁ የደረሳችሁበት ውጤት ለነሱ ቶክሲክ ነው። አሁን ይሄ ልጅ በራሱ መንገድ ይጥራል ከእናቱ ጋር። እናቴ 11 ልጆቿን አታለች፣ ከኔ ውጭ ምንም የላትም፣
ስለዚህ እናቴ እንዳይከፋት እኔ የቻልኩትን ያህል አድርጋለሁ ብሎ ጥረት ሲያደርግና የሆነ ነገር ልክ መሳካት ሲጀምር እዚህ ቤተሰብ ላይ ፀሐይ ብርሃኗ መፈጠቅ ሲጀምር ሴት በቃ የመጨረሻ በሽታዋ ነው የሚነሳባት። ስለዚህ ይሄ የዚህ ሴት ባህሪ ብቻ አይደለም። እድል የሚወስዱ ሰዎች መለያ ዋነኛ ባህሪያቸው የእናንተ ፈገግታ፣ የእናንተ ስኬት፣ የእናንተ ደስታ ያማቸዋል። ቤታችሁ ሰላም እንዲሰፍን አይፈልጉም። እናትና ልጅ ተሳስቀው ሲጫወቱ ያንቀጠቅጣቸዋል። እናትና ልጅ በእናትና ልጅነት ፍቅር ሲያወጉ መመልከት ራስ ምታት ያመጣባቸዋል። ይሄን የሆነው እዚህ ቤተሰብ ውስጥ እቺ እድል አነፍናፊ ሴት፣ እቺ እድል አነፍናፊ ወይዘሮ ገጠር ውስጥ የብዙ የቅርብ ሰዎቿን እድል አነፍንፋ ጠራርጋ የወሰደች ግን ያልተጠቀመች የተወሰነ ጊዜ ቢመስላትም መጨረሻ ላይ ግን ያው እግዚአብሔርም ጣልቃ ይገባ የለ የዋ ሰዎችን ልብ ተመልክቶ በሷ ውስጥ ለነገራቸው የፈለግኩት ምንድነው የእንደዚህ አይነት ሱስ ያለባቸው ሰዎች እድል አነፍናፊ የሆኑ ሰዎች የምታዩባቸው ባህሪ አንደኛው ይሄኛው ነው። የእናንተን ፈገግታ፣ የእናንተን ደስታ፣ የእናንተን ሰላም አይፈልጉም። እናንተ ደግሞ ነቅታችሁባችሁ ራሳችሁን ስትሰውሩ ያማቸዋል፣ ይደነግጣሉ። ምክንያቱም በየዕለቱ ስለ እናንተ መረጃ ማወቅ ይፈልጋሉ። ይህም መለያ ባህሪያቸው ነው። የት ዋለ፣ የት ገባ፣ ምን በላ፣ ከነማን ጋር ዋለ፣ ምን ያህል ደሞዝ ተቀበለ፣ ምን ያህል ገቢ አገኘ፣ ነጋዴም ከሆንክ ምን ያህል ትርፍ አገኘ። ይሄ አሁን የእነሱ አሳይመንት አይደለም፣ ግን ለእናንተ ይሄ ዝም ብሎ ነገር ይመስላችኋል እንጂ ለእነሱ ግን በጣም ወሳኝ የሆነ ነገር ነው። ስለዚህ መረጃ ይፈልጋሉ ስለእናንተ ዕለት ከዕለት። ብልጥ የሆነ ሰው ደብዛውን ያጠፋና እነዛ ሰዎች ስለሱ ምንም ነገር እንዳያውቁ ይዘጋጋል። ጀግና የሆነ ሰው፣ የዋህ የሆነ ሰው ደግሞ በረባ ባረባው ያለው ነገር እያሳወቀ ራሱን ይጎዳል። ለዚህም ነው እያንዳንዱ የእናንተን ነገር ለሰው አሳልፋችሁ አትንገሩ። እቅድ እንኳን ቢኖራችሁ እቅዳችሁን በዝምታ ውስጥ ተግባር ያድርጉ የሚባለው ለዛ ነው። ለብዙ ሰው ተላልፋችሁ ስለምትሰጡ፣ በተለይ እንደዚህ እድል አነፍናፊ ለሆኑ ማለት ነው። እና እንደዚህ አይነት ሰዎች ላይ ሌላ ምን አለ? ንብረት አሳዳጅ መንፈስ አለ። እድል የሚወስዱ የሰውን እድል የሚወስዱ በነገራችን ላይ ያው እድል ወሰዳው ከዚህ ጋር የተያዘ ነው። የእናንተን እድል ሲወስዱ በእናንተ የትምህርት እድል መጠቀም ሲፈልጉ፣ በእናንተ ሀብት መጠቀም ሲፈልጉ፣ በእናንተ እግዚአብሔር በሚሰጣችሁ ተፈጥሯዊ አዱኛ መጠቀም ሲፈልጉ ነው። ስለዚህ ከዚህ ጋር አብሮ ምን ይመጣል? እናንተ የምትይዙን ንብረት ማሳደድ ነው የሚጀምሩት። ቪላ ካላችሁ እድላችሁን ወስዶ መብላት፣ ያንን ነገር በመተትም በድግምትም ወደ እነሱ ማምጣት፣ በመተት በድል ዘመድ መስለው ገብተው ያንን ነገር መንጠቅ። ብዙዎች የኛ ባላቸው ሰዎች አምነው በሰጧቸው ሙሉ ውክልና ምንም በሰጧቸው ንብረታቸውን ተቀርተዋል። እነዚህ ሰዎች ብቻቸውን አይደሉም። እድልን የሚወስዱ ንብረት የሚጠቁ ሰዎች ብቻቸውን አይደሉም። እላያቸው ላይ ንብረት አሳዳጅ የሆነ መንፈስ አለ። እርኩስ መንፈስ፣ ከሰይጣን የተላከ መንፈስ፣ በደብተራ፣ በቃልቻ፣ በውቃቢ፣ በባለዛር የተሰራ መንፈስ፣ ደብተራ በተዋናይነት የተሳተፈበት መንፈስ፣ እርኩስ መንፈስ እና እንዲህ አይነት ሰዎች ከምድር ላይ እናንተን በተለይ የዋሆቹን ጥርግርጋችሁን አውጥተው በእናንተ መጠቀም ስለሚፈልጉ የፈለገ ነገር ቢሆን ሰማይ ዝቅ መሬት ከፍ ቢል ከዚህ ተግባራቸው አይቆጠቡም። አንዴ ደማቸው ውስጥ ገብቷል። ሴጣናዊነት፣ ሴጣኒዝም ደማቸው ውስጥ ከሰውነታቸው ከመንፈሳቸው ጋር ተዋህዷል። ስለዚህ ሁሌ እነሱ ደስታ የሚሰጣቸው ምንድነው? የሰውን ድል ማነፍነፍ፣ የሰውን ንብረት ማሳደድ፣ ዘመን መስሎ ቀርቦ ማታለል፣ እንዲህ እናትና ልጅን አጣልቶ እህትና ወንድምን አባልቶ እዛ ውስጥ ባለድርሻ ሆኖ ገብቶ ያንን ነገር ወደ ራስ ማምጣት። እዚህ ጋር እንደነገርኳችሁ የእርኩስ መንፈሱም ደግሞ አጎብጓይነት፣ የእርኩስ መንፈሱም አቃጣሪነት፣ የእርኩስ መንፈሱም አሸርጋጅነት አለ። ምክንያቱም ብቻቸውን አይደለም የሚሰሩት፣ ከእርኩስ መንፈስ ጋር ነው የሚሰሩት። ግብራቸውን እየገበሩ ዶሮ እያረዱ፣ ጥቁር ዶሮ እያረዱ፣ ዳልቻ በግ እያረዱ፣ በል ሲልና ግብሩ ከፍ ሲል ሕፃን ልጅ እየሰዉ። ይህን በድፍረት ነው የምነግራቸው። የአደባባያችን ሚስጥር ነው። እንደው ዝም ብለን ሚስጥር አድርገን ነው ያዝነው እንጂ አሁን ምን ይፋ እየወጣ ነው። አዲስ አበባ ውስጥ ምን ያህል ህፃናቶች ናቸው የሚጠፉት? በምን ምክንያት? ይህንን የመረመረ ሰው አለ? በየዕለቱ ህፃን ጠፋ።
እኛ በነበርንበት በእኛ የልጅነት ዘመን ለምንድን ነው ህፃን የማይጠፋው? ቢጠፋም ይገኝ ነበረ ወዲያው። አሁን ግን ህፃን ጠፋ ነው እንጂ ተገኘ ሲባል አንሰማም። ምናልባትም ደግሞ ጠፋ ከተባለ በኋላ የምንሰማው መርዶ ምንድን ነው? ህፃኑ ሞቶ ተገኘ ነው። ወይ ደግሞ የሆነ አጋቾች የሆነ ህፃንን እንትን አሉና ብር አልከፍልም ሲሏቸው ቤተሰቦቻቸው ገድለው ተሄዱ ነው። ይሄ የደም ግብር ነው፣ የደም ግብር ነው። ምክንያቱም ህፃን ልጅን ጨክኖ የሚገል ስብዕና ያለው ሰው እላዩ ላይ እርኩስ መንፈስ ያለበት ነው። ራሱ ላይ እላዩ ላይ ጨሌ መንፈስ ያለበት ነው። እላዩ ላይ የሰንጋላ መንፈስ ያለበት ነው። እላዩ ላይ ጠቋር መንፈስ ያለበት ነው። እላዩ ላይ አጥፊ መንፈስ ሳጥናኤል ያለበት ነው። ስለዚህ ህፃናት ለገንዘብ ብለው አይደለም የሚገደሉት። ገንዘብ ምክንያት ነው፣ ላይ ምክንያት፣ መሸፈኛ ምክንያት፣ የደም ግብር ነው። የደም ግብር ነው። እኛም እየተባበርናቸው ነው። ምክንያቱም ከቅዱስ መንፈስ ርቀናል፣ ከእግዚአብሔር ርቀናል። እግዚአብሔርን ጀርባችንን ሰጥተነዋል። ከጸሎት ህይወት ርቀናል፣ ከቁርባን ህይወት ርቀናል፣ ከቤተክርስቲያን ህይወት ርቀናል። ስለዚህ ባዶአችንን እንዴት ነው ቅዱስ መንፈስ መጥቶ ሊሞላልን የሚችለው? እና ይሄ ሁሉ ነገር ዋጋ እያስከፈለን ነው። እንደዚህ አይነት ሰዎችን እያየን ነው። ንብረት አሳዳጅ መንፈስን ተሸክመው ላያቸው ላይ የሰው ዕድል እያነፈንፉ የሚዞሩ የሚኖሩ ቤታቸውንም የማይመሩ ወይዘሮቹንም አባወራዎቹንም እየተመለከትን ነው። እንደው የዛሬ ባለታሪክ ሴት ትሆን እንጂ ወንዶችም አሉ አባወራዎች እንደዛ የሚያደርጉ ከራሳቸው አልፎ የሰውን ሀብት ንብረት ለመቀማት ብዙ ኪሎ ሜትሮች ርቀት የሚሄዱ ከደብተራ ጋር ተመሳጥረው ድግምት የሚያስደግሙ መተት የሚልኩ ቤተሰብ የሚያፈርሱ ቤተሰብ የሚያለያዩ አባትና ልጅ የሚያጣሉ በፍቅር መሃል ጣልቃ የሚገቡ። ስለዚህ ሰዎች አሁን ያለንበት ጊዜ በጣም አደገኛ ጊዜ ነውና ግዴላችሁም። ይሄ ሁሉ ነገር መጥቶ እናንተ ቤተሰብ ላይ ከማረፉ በፊት እግዚአብሔርን ፈልጋችሁ አገኙት። ይሄ ምንም ነገ ከነጎዲያ የምንለው ነገር አይደለም። ብዙ ቤተሰብ በእንደዚህ አይነት ሁኔታ እየተባላ እየተለያየ ጎጆ እየፈረሰ እናትና ልጅ እየተራራቁ እየተቃቃሩ ነውና እናንተም ቤት የእናንተም ቤት በተለይ እዚህ ፕሮግራም ተከታታዮች ውጭም እዚህም ያላቸው የእናንተም ቤት ከማንኳኳቱ በፊት እንዲህ አይነት ሴጣኖች ስጋ ለበስ ሴጣኖች ማላችን አለና ጥንቃቄ አድርጎ ልብ ያለው ልብ ይበል ለማለት ነው። የዛሬ መርሃ ግብር ተከታተላችሁት ነበር። ትንሽ ስሜታዊ እንደሆንኩ ይታወቀኛል። ምክንያቱም እንደዚህ አይነት ነገሮች ውስጥን ስለሚያቆስሉ ነው፣ ስለሚያሙ ነው። እኔ ላይ ቢደርስ ብዬ ሳስበው ውስጤን ትንሽ ስለሚረብሸኝ ነው። እና ሌላው ሰው መቀጣት የለበትም። ከእንደዚህ አይነት ባለታሪኮች መማር መቻል አለበት። እና ቤታችሁን ጠብቁ። ዘመድ መስለው ሊገቡ ያሉ ሰዎችን በርቀት ተቆጣጠሩ። ያንን የማታደርጉ ከሆነ ለልጅ ልጆቻችሁ መርዝ ተክላችሁ ነው የምትሄዱት የምታልፉት። ይሄ ደግሞ ለማንኛችንም አይበጅም። እና በድጋሜ አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። እንደዚህ የእያንዳንዳችንን ቤት የሚያንኳኳ ታሪክን ለማስገንዘቢያነት ለማስጠንቀቂያነት ወደ እናንተ ስለማደርስ እንደዚህ አይነት ታሪኮችን ለመከታተል ቻናሉን ሰብስክራይብ ማድረግ እንዳትረሱ። ላይክ ማድረጉ በጣም ይጠቅመኛል። እንዲሁም ደግሞ ሀሳብ ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። ህይወታችንን እንፈትሽ፣ እንታዘብ፣ በጋራ መፍትሄ እንፈልግ። ማሳረጊያዬ ነው። በድጋሚ ሰላም፣ አበቃው። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ